ውዶቼ ማለት ነው ልባችሁ ንጹህ ሲሆን ልባችሁ ምንም ነገር ሳይኖር ሲቀር አላህ ከእናንተ ጋር ነው። አላህ ያግዛችኋል በእያንዳንዱ ቅጽበት ላይ ማለት ነው። በቀደም ዕለት መዳሟ ስልኳን አስራ የማቃት መዳም ማለት ነው ስልኳን አስራባት እኔን ተርጉሚልኝ ብላ ሪካርድ ልካልኝ ነበረ። ያቺ ልጅ ደርሷታል። ሚዲያ በጣም ፓወር አለው፣ የምር በጣም ፓወር አለው። በጣም ነው የገረመኝ ማለት ነውና ደርሷት ሰምተዋለች። ግን ልጅቷ የተበደለች ልጅ ናት በእውነት ማለት ነው። ወላሂ ብቻ ከባድ ነው። ልባችሁ ንጹህ ይሁን። ምናልባትም ሀቋን ሊያወጣላት ይችላል። ምናልባትም እኛን አግኝታ ወይ በእኛ ምክር ወይ በእህቶቿ ምክር ኢንሻአላህ ሀቋን ታገኝ ይሆናል ካላህ ጋር ማለት ነው። እና ዱዓ አድርጉላት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላምታዬን ዘነጋው። ውድና የተከበራችሁ የተወደዳችሁ የሉሉ ሸቃሊት አልኩኝ የሉሉ ሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ ረብል ዓለሚን። ከኔ ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ ወይ? በመጀመሪያ ከልብ ነው የማመሰግነው ሁላችሁንም ለሰጣችሁኝ አስተያየት፣ ለምሰጡኝ መልካም ኮሜንት ከልብ አመሰግናለሁ። በእናንተ ሼር ማድረግ በእናንተ እገዛ ያ ሪካርድ ልጅቷ ጋር እንዲደርስ ሆኗል። የማቃት መዳም ላከችልኝ፣ እህቷ ጋር የምትሰራ ሰራተኛ ተርጉሚ ብላ ላከችልኝ ብያችሁ ሪካርዷን አስደምጫቸው ነበር። ያ ሪካርድ እህታችን ጋር ደርሷል። አልሐምዱሊላህ ደርሷታል። ማለት ያው ሪካርዱ በሰዓቱ በጣም ደንግጣ ነበረ፣ ግን አልሐምዱሊላህ ፊሊንጉ በጣም ከባድ። ማንም ሰው ይደነግጣል እንዴ? ማንም ሰው ምንም ሰላም አገር ሰላም ብላችሁ ዝም ብላችሁ ከቤተሰብ ጋር የምታወሩት አለ፣ ከትዳር አጋር ጋር የምታወሩት ነገር አለ፣ ፕራይቬት ሚስጥር አለ። ያንን ሚስጥራችሁን እያወራችሁ ድንገት ስልካችሁ ላይ ማንም የለም ብላችኋል እኮ። የኔ ስልክ የኔ ነው አይደለ? የኔ ስልክ እስከሆነ ድረስ አወራለሁኝ ቤተሰቦቼን፣ ምናልባት ስለ ሰዎቹ እንዲያርገውኛል ብዬ ላወራ እችላለሁ። ሶ እንደዛ እያወራሁኝ እያለ ድንገት ስልክሽ እኮ ተጠልፏል፣ እንደዚህ ድምፅሽ ተሰማ ስትባሉ በጣም ነው የምደነግጡት። በጣም ያ ፊሊንግ እህታችን ጋር አለና እህቴ በዚህ አጋጣሚ ስላየሽው በጣም ደስ ብሎኛል። አይዞሽ ኢንሻአላህ የማያልፍ ነገር የለም እህቶቼ ማለት ነው። በዚህ አጋጣሚ ኮስታራ ሆኑ። ራሳችሁን የምታስደፍሩትም ራሳችሁን የምታስከበሩትም እናንተ ናችሁ። የሚቅለሰለስላቸውን ሰው አይወዱም፣ የዋህን ሰው አይወዱም። ኮስታራ ብትሆኑ ኮስታራ እነሱ እናንተ ጋር እንዴት ናችሁ? ኮስታራ ሆኑ። አሁን እችን እህቴን የ1 ዓመት ከ8 ወር ደሞዝ ተከየሉ። የ1 ዓመት ከ8 ወር ደሞዝ ይዘውባታል። እኔ ጋር መጥታ ግን ጻድቅ ነው የተጫወተችው መዳሚቷ ማለት ነው። ምንድን ነው ያለችው እኔ ጋር? ወላሂ ረብል ቤት ምናልባት ይሄ ሶሻል ሚዲያ ስለሆነ አግኝታኝ ልትከሰይ ትችላለች እንጂ አስደምጣችሁ ነበር ያለችኝ ማለት ነው። ምንድን ነው ያለችኝ እኔ ጋር መጥታ በፊት በጣም ተሰራ ነበረ፣ ጎበዝ ነበረች። አሁን ግን ስራ አትሰራም። ምን አደረገች? ልጅቷ በጣም ንጹህ ናት። በጣም እጅግ በጣም መልካም ልጅ ናት። ምንድነው ምን አድርጌ ነው የምትያት ነው ያልኳት። ምንድነው ቀስ ብለሽ አናግሪያት፣ የጎደላን ነገር ካለ ቀስ ብለሽ እንድታስተካከል አድርጊያት። ምንድነው ምንም ነገር የለም ነው ያልኳት እኔ ማለት ነው። እኔ ጋር መጥታ ማለት ነው የ5 ወር ደሞዝ ግን ከሁለት ዓመት ደሞዝ ላይ የ5 ወር ደሞዝ ተኸየሉ። የ5 ወር ደሞዝ ሰጥታ የ5 ወር ደሞዝ 5000 ሪያል ሰጥታ ከዛ ተቀየረችብኝ። እንደው ልጅቷ ትግስትሽ የኔ ጀግና እህት አይዞሽ ኢንሻአላህ የማያልፍ ነገር የለም። ጀግና ነሽ በትግስትሽ ማለት እንደው ትግስትሽ እኔ እንኳን አይደለም ይሄን ያህል ጊዜ ቤታቸው በጣም ነው ስራ የሚበዛው። ቤታቸው በጣም ትልቅ ቤት ነው። በጣም ሀብታም ናቸው። ተኸየሉ በጣም ሀብታም ሆኖ ግን የሚስኪን ገንዘብ ይይዛሉ። እኔ ግን ስሰራባቸው እኔ በውጭ ነው የምሰራው ብያችኋለሁ። ለእኔ ግን አልጋ ናቸው። እንድች ብለው አይናገሩኝ። ስሳሳት የሆነ ነገር እንኳን ስበላሽብኝ ችግር የለውም ምናምን ብለው ነው እኔን እንትን የሚሉኝ። በጣም መልካም ናቸው ለኔ። ግን እንደነገርኳችሁ የኮንትራት ሰራተኛ እርግጥ አድርገው ነው የሚይዙት፣ ረግጠው ነው የሚይዙት። ስራቸው ስራ እንዳይመስላችሁ የአህያ ስራ ነው ስራቸው ማለት ነው። እና እንግዲህ
ሀብታም ናቸው። ሀብታም ሆኖ ግን ይችን የሚስኪን ገንዘብ ይዘዋል። እሷ ደግሞ ስለነሱ እንዲች ብላ ምንም ነገር አላወራችም፣ ግን ስልኳን አስረዋል። ሐስቢነላሁ ወኒዕመል እንደው አላህዬ ማለት ነው። የሚስኪንን ገንዘብ የሚበሉ ሰዎች በልጆቻቸው አይፈትናቸው። እውነት ወላሂ እንዲሁ ያልጋ ቁራኛ ሆኖ አድርጎ አስቀምጦ ያጸጽታቸው፣ በህይወታቸውን ስቃይ አድርገው የሰው ሀቅ የሚበሉ ሰዎች፣ በተለይ የሚስኪን የስደተኛ ሀቅ የምትበሉ ሰዎች። ከዛ ያችን ሰጠሁ ብላ እኔ ጋር ልጅቷ ተቀየረችብኝ። ተቀይራ ነው የእህቴ ሰራተኛ ናት፣ እስኪ ተርጉሚልኝ። ወላ የፈለገ እንደው መጥፎ ነገር እንኳን ቢሆን እህቴን አሳልፌ እሰጣታለሁ? አልሰጣትም፣ በፍጹም አልሰጣትም። መዋሸት እንኳን ከከበደኝ እኔ የማውቀው ቋንቋ ነገር ግን በእርግጠኝነት መልካም ነገር ተናግራለች፣ መልካም ነገር አውርታለች ነው የምላት እንጂ መጥፎ ነገር እንኳን ቢሆን ወላሂ በጌታ ይምላለሁኝ እህቴን አሳልፌ አልሰጥም። እህትነት እኮ በስጋ መዛመድ አይደለም። ኢትዮጵያዊነት እኮ ኢትዮጵያዊ ደምነታችን እኮ በቂ ነው። ብሔሯ ምንም ትሁን ለእኔ ሰው መሆኗ ኢትዮጵያዊ ሴት መሆኗ ብቻ በቂ ነው ለእኔ። ይሄ አቋሚ ነው፣ ወደፊትም የማይቀየር አቋሚ ማለት ነው። እና እህት አለም ሌበር ኦፊስ የሚባል ነገር አለ። ደሞዝሽን ካልሰጡሽ ሌበር ኦፊስ የሚባል ነገር አለ። እዛ ደውለሽ ቋንቋ ያስመረጥሻል። መጀመሪያ የሳውዲ አረቢያ ሌበር ኦፊስ የሚባለው የሰራተኞች ምንድን ነው የሚባል ነው 1991 ነው ቁጥሩ 1991 ሁላችሁም ያዙት። እዛ ደውለሽ እነሱን መክሰስ ትችላለሽ፣ ደሞዝሽን ካልሰጡሽ። ኢንሻአላህ አላህ ሐቅሽን አላህ ያሰጥሽ፣ እዛም አያድርስሽ። ነገር ግን እዛ ጋር ስትደውይ ለደሞዝሽ ስትይ እዛ ጋር ደውለሽ ስለ ደሞዝሽ ስትጠይቂ የሚያስፈልግሽ መረጃ አለ። የመጀመሪያው ፓስፖርትሽ ላይ ያለው ሙሉ ስምሽ እስከ አያትሽ ያስፈልጋል። ከተቻለ ፓስፖርትሽ ኮፒውን እስርሽ ካለ እንዳትሳሳች የተወለድሽበት ዓመተ ምህረት ሙሉ ፓስፖርትሽ ላይ ያለው ያስፈልጋል። እንደገና ደግሞ የከፊልሽ ሙሉ ስም ያስፈልጋል። የከፊልሽ ሙሉ ስም። እነዚህ መረጃዎች ይዘሽ ቋንቋ እንኳን ባትችይ ቀጥታ እኔ አረበኛ አልችልም አማርኛ ቋንቋ ይቀየርልኝ ብለሽ በአማርኛ ቋንቋ ይቀየርልሻል። በአማርኛ ችግርሽን መናገርና ደሞዝሽን እንዳልሰጡሽ የዚህ ዓመት እስከዚህ ዓመት ስላልሰጡኝ ደሞዜን እንዲሰጡኝ ፈልጌ ነው ብለሽ ማናገር ትችያለሽ ማለት ነው። እዛም አላህ አያደርስሽ፣ ሐቅሽን አላህ ያሰጥሽ። በእርግጥ የሰው ሐቅ ይወስዳሉ የሚል እምነት የለኝም፣ ግን ሱብሃንአላህ ወላሂ ሰው እኔ በጣም በህይወቴ የምጠላው ነገር ምንድነው? ማስመሰል ነው። ማስመሰል የምር ለእኔ ጥሩ ሆነው ማለት ጥሩነት እኮ ደስ የሚል ነገር ነው። ሰራተኛ እንደዚህ ተሚረግጡ ለሁሉም ለኮንትራቷም ሰራተኛ በውጭ ለምትሰራውም ሰራተኛ እኩል የውጭዋም ሰራተኛ ናት አይደል? የተለየ ነገር የለም አይደል? የተለየው ነገር ምንድነው? እኔ በእነሱ ስም አይደለም። እኔ በራሴ ዓለም ነው የምኖረው። ከፈለኩ ልሰራ፣ ከፈለኩ ልቀመጥ፣ በራሴ ዓለም ነው የምሰራው። ግን ያችም ሰው ናት፣ እኔም ሰው ነኝ። ያችም ሴት ናት፣ እሷም ሴት ናት፣ እኔም ሴት ነኝ። ግን ሁላችንም እኩል ቢያከብሩ፣ ሁላችንም በእኩል አይን ቢያዩን ደስ ይል ነበረ። ግን አብዛኞቹ እንደዛ ናቸው። ጥሩነታቸውን ለማስመሰል ነው የሚጠቀሙበት። ለምን እንደሆነ አላውቅም። በህይወታቸው አታስመስሉ፣ ኑሩ። በቃ እውነተኛውን ህይወት ኑሩት። በቃ ኑሩት። እዚህ ካሜራ ላይ ሌላ፣ ከጀርባ ሌላ፣ ከኋላ ሌላ አትሁኑ። ማንም ሰው እንደዛ እንዲሆን ወላሂ እንደዛ እንዳይሆን ምኞቴ ነው። ማስመሰል በጣም ነው የሚያስጠላው ከምላችሁ በላይ ማለት ነው። እና እህት አለም ኮስታራ ሁኚ። የአህያ ስራ ነው ስራቸው። ስራቸው ደግሞ በጣም ነው የሚከብደው። እኔ ውጭ ስለሆንኩ ጫና የለብኝም። በውጭ ነበር የምሰራው እና በውጭ ስለምሰራ ጫና የለብኝም። ግን ጽዳታቸው ሰራተኛ የሚደክመው አይመስላቸውም። ልጅቷ ስትነግረኝ እናትየዋም አላህ ይርሐማት ሞተች አሉ። አላህ ይዘንላት፣ ወደ እውነቱ ሀገር ሄዳለች ማለት ነው። እና ስራቸው በጣም ነው የሚከብደው።
ቤታቸው በጣም ትልቅ ነው። በቪዲዮ አሳይታኛለች። እዚህኛ ጋር ነበረች ልጅቷ በስራ ጉዳይ መጥታ ነው። እና በጣም በጣም ትልቅ ነው ቤታቸው። ሀብታም ናቸው ከምላችሁ በላይ ማለት ነው። ሱብሃንአላህ ለእኔ በቃ በጣም ጥሩ ናቸው። ስጦታ ይሰጡኛል ምናምን መልካም ናቸው። ለሰራተኛ ግን የሰራተኛ ደሞዝ አያችኋል። የሰው ልጅ ለምን ያስመስላል? ለምን እውነቱን አይኖርም? የምን ለምን እውነቱን አይኖርም? እና እህት አለም አብሽሪ፣ ስልክሽን አስራው፣ ስልክሽ ላይ ካለች አስወጫት። ለምን አስወጣሽ ካለች እኔ ስልክ ላይ የምትሰሪያለሽ ትያታለሽ። በገንዘቤ ነው የገዛሁት ይሄን ስልክ በያት። እኔ ስልክ ላይ ምን ትሰሪያለሽ በያት። ኮስታራ ሁኑ በቃ ኩስትርትር። ራስሽን የምታስከብሪው እንደዚህ ስለተቅለሰለሽ አይደለም። ስለተቅለሰለሽ አያዝኑልሽም። ኮስተር ብለሽ ራስሽን እንትን በይ፣ ራስሽን አስከብሪ። ኮስተራነትሽ ራስሽን ማስከበሪያሽ ነው። ይሄ መቅለስለስ፣ ይሄ ማዘን፣ ይሄ እንደዚህ ማለት እነሱ ጋር አይሰራም። ይሄ ነገር እነሱ ጋር አይሰራም። ኮምጠጥ ነው ማለት ያለብሽ። ኮምጠጥ። ስራሽን አክብሪ። ስራሽን በስነ ስርዓት ስሪ። ከስራ ውጭ ያለ ነገር ስላንቺ ስልክ አይመለከታትም። እንደውም መናገር ትቻለሽ። ሌቨር ኦፊስ ላይ ደውለሽ መናገር ትቻለሽ። ስልክሽ የማሰር መብት የላትም። ስለ እሷ የሚመለከት ነገር ሲኖር ብቻ ነው አንቺ ስልክ ውስጥ እሷ መብት ሊኖራት የሚገባው። ከዛ ውጭ መብት የላትም። ያንቺን ስልክ የማሰር መብት የላትም። እና እንደዛ እላችኋለሁኝ። ግን ሁላችሁንም ከልብ ነው የማመሰግነው። እህት አለሚ አይዞሽ፣ አላህ ይገዝሽ። ወላሂ ንጹህነት በጣም ልበ መልካም ነሽ፣ ልበ ንጹህ ነሽ። እውነት እኔ ባንቺ ቀናው በልብሽ ማለት ነው። ሰዎችን ስለመርዳት ነው ያወራሽው። ምንም የሆነ አንዲት ቃል እንኳን መጥፎ ነገር አልወጣችሽም ከአንደበትሽ። ወላሂ አንደበትሽ በጣም ማር ነው። አንደበትሽ በጣም ነው የሚጣፍጠው የኔ ቆንጆ። መልካምነትሽን በዚሁ ቀጥይበት። መልካም ስንሆን ልባችን ንጹህ ሲሆን ወላሂ አላህ ከብዙ ነገር ይጠብቃል። ከብዙ ነገር ይጠብቃችሁ እህቶቼ ማለት ነው። በነገራችን ላይ እኔ የነገርኳችሁ ይመስለኛል ከእሳት አላህ አውጥቶኛል። እኔ በጣም የማይታመን ተአምር ታውቃላችሁ። በጣም ተአምር ለእኛ የማይታመን ሊሆን ይችላል፣ ግን ለአላህ ሁሉ ነገር ቀላሉ ነው። አላህ የሚያየው ውስጣችሁን እንጂ ውጫችሁን አይደለም። ወላሂ ስትሰሩ ከልባችሁ ስሩ፣ ስታደርጉ ከልባችሁ አድርጉ። ለሰዎች መጥፎ ነገር አትመኙ። ይቺ ልጅ ወላሂ ካንደበቷ የሚወጣው ማር ነው፣ ማር ማለት ነው። በጣም እኔ በዚህ ደረጃ ታጋሽነቷን በዚህ ደረጃ አልታገስም። እውነቱን ተነግራችሁ እኔ በዚህ ደረጃ አልታገስም። አመት ከ8 ወር አስቡት። አመት ከ8 ወር ደሞዝ ሳትሰጡ በቅርብ ነው ደግሞ ስልክ የሰጧት። በቅርብ ስልክ ሰጥተው ደግሞ አሰሩት። እሱ ነው አጃኢብ ነው ወላሂ በጣም። ብቻ አይዞሽ እህት አለም፣ አላህ ይገዝሽ። አላህዬ ሐቅሽን አያስነካብሽ። ዱአ አድርጊ። ለኛ የከበደው ነገር ለአላህ ቀላል ነው። የከበደንን ነገር ሁሉ አላህ ያቀልልን። ጠንካራ ነሽ፣ ጎበዝ ነሽ። በጣም አድናቂሽ ነኝ፣ አድንቄሻለሁ የኔ እህት፣ የኔ ጀግና እህት። አይዞሽ፣ ክፉ አይንካሽ። ያሰብሽውን ነገር ሁሉ አላህ ያሳካልሽ። ሁላችሁንም አላህ ያሳካላችሁ። ሼር አድርጋችሁ ያደረሳችሁላት እህታችሁ እንድትጠነቀቅ ያደረጋችኋት በሙሉ ሁላችሁንም ከልብ ነው የማመሰግነው። ኑሩልኝ እህቶቼ፣ በጣም እወዳችኋለሁ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ አሁንም ሉሉ ዩቲዩብ ቻናልን ላይክ እና ሼር ሰብስክራይብ አድርጉ። ሉሉ ዩቲዩብ ቻናል የእናንተ ቻናል ነውና ለሁላችሁም ሼር አድርጉ። በጣም እወዳችኋለሁ፣ በጣም ማለት ነው። በጣም አከብራችኋለሁ። ሹክራን በጣም